ጤና ይስጥልኝ የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን አስቀድመን ጠቁማችሁ ፓትርያርክ አቡነ ማትያስ አዲሱ የጎርጎሮሳውያን አዲስ ዓመት የጦርነት ቀጠሮች የሚሰረዙበት እንዲሆን መልካም ምኞታቸውን አስተላለፉ። የቀድሞ ምክትል የሰላም ሚኒስቴር ታዬ ደንዳ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ለአዲስ ማለዳ ተናገሩ። የኢትዮጵያ ምርት ገበያ ከመጋዘኖች ምርቶች የጎደሉት በሀገሪቱ በነበሩ ጦርነቶች ምክንያት ስርቆት ስለተፈጸመባቸው መሆኑን አመለከተ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ፓትርያርክ አቡነ ማትያስ አዲሱ የጎርጎሮሳውያን አዲስ ዓመት የጦርነት ቀጠሮች የሚሰረዙበት እንዲሆን መልካም ምኞታቸውን አስተላለፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ የጎርጎሮሳውያኑ 2026 አዲስ ዓመት ችግሮች የምግብና የደህንነት ዋስትና የሚያገኙበት፣ የጦርነት ቀጠሮች የሚሰረዙበት፣ ከቤት ንብረታቸው የተፈናቀሉ ወደ ቀያቸው የሚመለሱበት እንዲሆን መልካም ምኞታቸውን አስተላልፈዋል። አቡነ ማትያስ በነገው ዕለት የሚገባውን የ2026 አዲስ ዓመት በማስመልከት ለመላ የዓለም ማህበረሰብ የእንኳን አደረሳችሁ አባታዊ መልእክት አስተላልፈዋል። ፓትርያርኩ አዲሱ ዘመን ካለፈው ዓመት የቀጠለ የቁጥር ቀመር ሳይሆን እያንዳንዱ ቀን የእግዚአብሔር ስጦታ መሆኑን እናምናለን ብለዋል። አክሎም እያንዳንዱ ዘመን ይዞት የሚመጣው በረከት፣ ትምህርትና ብስለት ያለው በመሆኑም በመላው ዓለም ሆነ እንደየዘመን አቆጣጠራቸው የኢየሱስ ክርስቶስን የልደት በዓል ለሚያከብሩ እንዲሁም የ2026ን አዲስ ዓመት ለመቀበል ለተዘጋጁ ወገኖች እንኳን አደረሳችሁ ሲሉ መልካም ምኞታቸው አስተላልፈዋል። በዚህ ዘመን ብዙ ልዩነቶች ዓለምን እያወኩ ይገኛሉ ያሉት አቡነ ማትያስ በዓሉን ተከትሎ ወደ አንድነት መምጣት አስፈላጊ እንደሆነም በመልእክታቸው አመልክተዋል። አቡነ ማትያስ መልእክታቸውን ሲቀጥሉ ዛሬም የምንኖርበት ዓለም በዚህ የኢየሱስ ክርስቶስ ልደትና የ2026 ዓመት ዋዜማ ላይ ስለ ሰላም ማሰብ ይጠበቅበታል ሲሉ አሳስበዋል። በአሁኑ ሰዓት በጦርነት እየታመሱ የሚገኙት እስራኤልና የፍልስጤም የሩሲያና የዩክሬን በመጥቀስ በእነዚህ ሀገራት የሚገኙ ወገኖችም ዘላቂ ሰላም ሊያገኙ ይገባቸዋል ብለዋል። በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠያቂዎችን ለመታደግም ጊዜው አሁን ነው ያሉት አቡነ ማትያስ በስደት ዓለም ላይ ተጨማሪ 6 የገጠማቸውን ወገኖች መጠጊያ በየስፍራው የሚገደሉና የሚታገቱ እግዚአብሔር በሰጣቸው ማንነትና ሃይማኖት ዋጋ እየከፈሉ ያሉ ተጠቂዎችን ለመታደግ ጊዜው አሁን ነው ያሉት አቡነ ማትያስ በስደት ዓለም ላይ ተጨማሪ ስደት የገጠማቸውን ወገኖች መጠጊያ መስጠት ዓለም ጊዜያዊ ቤት መሆኗን አምኖ እርስ በርስ መረዳዳት ይገባል ሲሉም አባታዊ ምክራቸውን ለግሰዋል። አብዛኛው የዓለም ሕዝብ ክርስትናን የሚከተል ቢሆንም ይህ ክርስትና በዘመናችን በተለያዩ አካላት ሲገፋ እየተመለከትን ነው ብለዋል። ለዚህም በአብነትም ክርስቲያኖች በየስፍራው ይታገታሉ፣ ይገደላሉ። ስልጣኔው ብዙ ምቹ ነገሮችን ያመጣ ቢሆንም ለክርስትናው ግን ምቹ ያልሆነ ይመስላል ሲሉ አክለዋል። ስለሆነም ባለማወቅም ሆነ በዓላማ ክርስትናን ለማዳከምና ለማጥፋት የሚንቀሳቀሱ ሁሉ ከክፉ ድርጊታቸው እንዲመለሱ አበክረው አሳስበዋል። ዓለም አቀፍ ተቋማትና የሚመለከታቸው ባለድርሻ አካላትም የሰውን የሃይማኖት መብት ለማስከበር የበኩላቸውን ጥረት ያደርጉ ዘንድ ጥሪ አቅርበዋል። የቀድሞ ምክትል የሰላም ሚኒስቴር ታዬ ደንዳ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ለአዲስ ማለዳ ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀጠሮ መሰጠቱን ጠበቃቸው ለአዲስ ማለዳ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንዳ ላይ የተመሰረቱት 3 አዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቅጠሩን ጠበቃ አበራ ንጉስ አስታውሰዋል። ይሁንና በችሎቱ ታዬ ደንዳ ማረሚያ ቤት ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን አክለዋል። ብይን ነበር ቀጠሮ አዲሱ መዝገብ ማለት ነው። የክስ መቃወሚያና ዋስትናን በተመለከተ አቶ ታዬ ዛሬ ከማረሚያ ቤት ሳያቀርቧቸው ቀሩና ለነገ ተቀጠረ። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑን ተናግረዋል። አሁን ላረጋግጥ ይሄድኩኝ ነው። በማረሚያ ቤት በኩል የቀረው የአባታቤል ማረሚያ ቤት አቶ ታዬ ካቴና አልታሰርም ስላሉ አስቀረናቸው የሚል መልስ ነው ምክንያት ያቀረቡት። እውነተኛ ምክንያት ምንድነው የሚለው ግን ለማረጋገጥ እየሞከርኩኝ ነው።
ታዬ ደንዳ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። በቃላ መልክተው አቶ ታዬ በእኔ አለርጂክ ስላለኝ የካቴና አለርጂክ ሳልሳሰር እንድመጣ ብለው አመልክተው ነበር። ትዕዛዝ ተሰጥቶ ነበር ለቂሊንጦ ማረሚያ ቤት ያለ ካቴና እንዲመጡ ማለት ነው። አሁን ይሄኛው አባሳቤል ግን ይሄ ትዕዛዝ ስለመድረሱ ያረጋገጥነው ነገር የለም። ታዬ ደንዳ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወራት እስራት ከተበየነባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙም ጠበቃቸው የገለጹ ሲሆን ብይኑን በሚመለከት ፍርድ ቤቱ ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለነገ ተቀጥሯል ብለዋል። የኢትዮጵያ ምርት ገበያ ከመጋዘን ምርቶች የጎደሉት በሀገሪቱ በነበሩ ጦርነቶች ምክንያት ስርቆት ስለተፈጸመባቸው መሆኑን አመለከተ። የኢትዮጵያ ምርት ገበያ ያቀረበው የክዋኔ ኦዲት ሪፖርት በመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኩል የበረታ ጥያቄ ተነስቶበታል። ጥያቄው የተነሳው ዛሬ የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ምርት ገበያ የምርት ቅበላ ክምችትና የግብይት ስርዓት አፈጻጸምን በተመለከተ የክዋኔ ኦዲት ሪፖርት ላይ በተካሄደ ይፋዊ ውይይት ላይ ነው። በውይይቱ የተገኙት የፌዴራል ዋና ኦዲተር መስሪያ ቤት ዋና ኦዲተር መሰረት ዳምጤ በኢትዮጵያ ምርት ገበያ የክዋኔ ኦዲት ሪፖርት ላይ ዋናውና ጥያቄዎችን አንስተዋል። በዚህ መሰረትም ዋና ኦዲተሯ ገቢ ለማስገባት ወጪዎችን መቀነስ አስፈላጊ ነው፣ በተለይ ደግሞ ለተለያዩ መጋዘኖች የሚወጣው ኪራይ እጅግ ከፍተኛ በመሆኑ ለምን ጥገና በማድረግ ጥቅም ላይ መዋል አልተቻለም? የምርት ገበያው የቅንጅት ስራ ጉድለቶች በከፍተኛ ሁኔታ ይታይበታል። ከሚመለከታቸው አካላት ጋር የመቀናጀት ጉዳይ ለምን ችላ ተባለ? የሚሉና ሌሎች ጥያቄዎችንም ሰንዝረዋል። አንዱ ገቢ ማሳደግ ወጪ መቀነስ ነው። በተለይ ለመጋዘን የሚወጣ ክራይ ቀላል አይደለም። ጠግናችሁ መጠቀም የሚገባችሁን የቦንጋንትን ለ4 ዓመት ሙሉ በኪራይ ነው ተጠቀሙት። ቢበዛ ያኔ በወቅቱ ቢጠገን ከ1 ሚሊዮን ከ2 ሚሊዮን ላይበልጥ ይችላል። ግን በዚህ መልኩ ነው ወይ ገቢን ማሳደግ የሚቻለው? ወጪን ሳይቀንሱ ገቢ ማሳደግ ስለማይቻል በዛ መልኩ ቢታይ። ሌላ ከዚህ ከቅንጅት ስራ ጋር በተያያዘ ከቅንጅት ስራዎች ጋር የእናንተ ስራ በባህሪው የቅንጅት ስራ ያስፈልገዋል። ስለዚህ በተለይ ከጉምሩክ ጋር ከንግድና ቀጠናዊ ትስስር ጋር ከፖሊስ ጋር ተቀናጅታችሁ ካልሰራችሁ ቶቹ እንደምትወያቸው አብዛኛውን ወደ ኮንትሮባንድ እየወጡ ነው። በተለይ በጋምቤላ አካባቢ በሪፖርታችን አንዱም የመንግስት አቅጣጫ ዜሮ ኮንትሮባንድ ነው። ይህንን አስባችሁ ነው እየሰራችሁ ያላችሁ እየተንቀሳቀሳችሁ ያላችሁ? ይህንንም በደንብ ማብራሪያ ለተጠየቁ ጥያቄዎች ምላሽና ማብራሪያ የሰጡት የኢትዮጵያ ምርት ገበያ ምክትል ስራ አስፈጻሚ ቅድስት ስጦታው እንደገለጹት በተለይ ደግሞ ከመጋዘን ግንባታና እድሳት ጋር ተያይዞ በትንሽ አቅም ሊታደሱ የሚችሉ 8 ቅርንጫፎች ላይ የማስተካከያ ስራዎች ተሰርተዋል። በተለያዩ ክልሎች እና አካባቢዎች የሚገኙ እድሳት የሚሹ መጋዘኖች በጀት ተመድቦላቸው ወደ ስራ ለመግባት እንቅስቃሴ ላይ ናቸው ሲሉ አክለዋል። አያይዘውም በመጋዘን እድሳት ወቅት የበጀት እጥረት መኖሩንም ተናግረዋል። ተደጋግሞ የተነሳው ከዚህ ከመጋዘን ግንባታና ከኢንፍራስትራክቸር እድሳት ጋር ተያይዞ የተነሱ ጉዳዮችን ይዘናል። እሱንም ለመፍታት ባስቀመጥነው አክሽን ፕላን መሰረት ወደ 8 ቅርንጫፎች ላይ በአነስ ባለ አቅም ሊፈቱ የሚችሉ ሊታደሱ የሚችሉትን ለቅመን የማስተካከል ስራ ተሰርቷል። ለምሳሌ ሳሪስ፣ ዳንሻ፣ ዲላ፣ ሁመራ፣ አብራጅራ፣ ጎንደር፣ ጅማና መተማ በጀት አጸድቀን ወደ ስራ ለመግባት እንቅስቃሴ እየተደረገ ነው ያለው። የቦንጋ ግን ችግሩም ከፋ ያለ ስለነበረ እሱ ብቻም ሳይሆን አሁን ካለው ከቅበላ አኳያ ምን ብናደርግ ይሻላል የሚልም ወደ 20 ሚሊዮን ብር አካባቢ ነው በጀት ኤስቲሜት እየተደረገ ያለው። ስለዚህ በአንድ ጊዜ ሁሉንም አድሰን መጨረስም ስለማንችል የበጀት ሊሚቴሽንም ጭምር ስላለ እንደ ቀደም ተከተሉ መልስ ለመስጠት እየሞከርን እንደሆነ ታሳቢ እንዲደረግ ብዬ ነው። ዞሮ ዞሮ መገንባትና መስተካከል ያለባቸው ነገሮች እንዳሉ እናምናለን። እሱ ሲሆን ደግሞ በኪራይ መስተናገድ የምንችላቸው እስከምን ድረስ ነው፣ መሰረታዊ ለውጥ ማምጣት ያለባቸው እስከምን ድረስ ነው የሚለውን ካለን የበጀት አቅምና ሁኔታዎች አኳያ እያየን እየሄድንበት እንደሆነ ታሳቢ እንዲደረግ ብዬ ነው። የኮንትሮባንድ ክፍያና ንግዶችን በሚመለከት ለተነሳው ጥያቄ አዲስ ሲስተም ማበልጸግ ተችሎ ወደ ስራ መገባቱን አስረድተዋል። ቁጥጥርና ክትትል አኳያ ደግሞ የኢትዮጵያ ምርት ገበያ ሻጭና ገዥን የሚያገናኝ ገበያ እንጂ ኮንትሮባንድና ህገወጥነትን ለመቆጣጠር በዋናነት የተሰጠው ስልጣን የለም ሲሉ ተቋማቸውን ተከላክለዋል። ነገር ግን ቅንጅታዊ ስራ አስፈላጊ በመሆኑ ከፖሊስ፣ ከጉምሩክ ኮሚሽን፣ ከቡናና ሻይ ባለስልጣን፣ ከግብርና እንዲሁም ከንግድና ቀጠናዊ ትስስር ሚኒስቴር ጋር በጋራ እየተሰራ ነው ብለዋል። ከምርት ጉድለት ጋር ተያይዘው ለተነሳው ጥያቄ በሰጡት ምላሽ ነበር ያሉትን ጦርነት ጠቅሰዋል። በተለያዩ መጋዘኖች ሲከማቹ የጎደሉ ምርቶች መኖራቸውን ያመኑ ሲሆን
ሲሆን የምርቶቹ ጉድለት ዋነኛ ምክንያትም በሀገሪቱ ተፈጥሮ የነበረው የጦርነትና የጸጥታ ሁኔታ መሆኑን አንስተው በእነዚህ አካባቢዎች ላይ ምርቶች መጥፋታቸውንና መሰረቃቸውንም አረጋግጠዋል። ገቢን ከማስፋት አኳያ ምን ተሰራ ለሚለው ጥያቄ መልስ የሰጡት ምክትል ዋና ስራ አስፈጻሚዋ የኢትዮጵያ ምርት ገበያ ከመንግስት የሚበጀትለት ምንም አይነት በጀት የለም ካሉ በኋላ በእቅድ መሰረት አለመንቀሳቀስና አለማሳካት ደግሞ የኢትዮጵያ ምርት ገበያ ክፍተት መሆኑን አምነዋል። በዚህ መሰረትም የአገልግሎት ማሻሻያዎች እንደተደረጉም ያብራራሉ። እዚህ በኮንትሮባንድ እያለፈ ለሀገር መግባት ያለበት ገቢ እንዳይሰባሰብ እንቅፋት ሲሆኑ የነበሩትም እና ትረስ ከማድረግም አኳያ ኤክስፓስ የሚል ሲስተም ዴቨሎፕ ተደርጎ ክፍያዎቹ በእኛ ጋር እንዲያልፍና ገቢም እንዳይቸገር ማለት እንደ ሀገር ምን ያህል ምርት ተመረተ፣ ምን ያህል ተገበያየ፣ ምን ያህሉ ታክስ እየከፈለ ነው የሚለውም ጭምር ተደራሽ እንዲሆን ሲስተምም ጭምር አበልጽገን ወደ ስራ እንደገባን መረጃ ለመስጠት ያህል ነው። ከባለድርሻ አካላት ጋር እንደተባለው የኢትዮጵያ ምርት ገበያ ነው። ሻጭና ገዢዎችን የሚያገናኝ ፕላትፎርም እንጂ በዋናነት ተቆጣጣሪም አይደለም። ኮንትሮባንድን መከላከል ምናምን በዋናነት የተሰጠው ለዚህ ተቋም አይደለም። ግን ደግሞ ተቀናጅቶ ካልሰራ ህልውናውም ጭምር ጥያቄ ውስጥ ስለሚገባ እንደ ተጨማሪም ደግሞ በሀገርም ላይ የሚያመጣው ዳሜጅ ከፍተኛ ስለሚሆን ከፖሊስ፣ ከጉምሩክ፣ ከቡናና ሻይ፣ ከግብርና፣ ከንግድና ቀጣናዊ ትስስር ሚኒስቴር ጋር በመነጋገር መድረኮችም ጭምር እየፈጠርን እሱን ውይይት እያደረግን ባለቤት እየሆኑም ጭምር ሶሉሽን የፈጠርንባቸው ጉዳዮችም አሉ። ቅድም እንዳነሳሁት ግን ይሄም ጅማሮ እንጂ የተጠናቀቀ ጉዳይ አይደለምና የበለጠ መስራት ይጠበቅብናል። በመጨረሻም የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ምርት ገበያ የምርት ቅበላ ክምችትና የግብይት ስርዓት አፈጻጸም ላይ አየኋቸው ባላቸው ነጥቦች ላይ እርማት እንዲወስድ አሳስቧል። የጊኒ ወታደራዊ መሪ በሀገሪቱ በተካሄደ ፕሬዝዳንታዊ ምርጫ በሰፊ ልዩነት ማሸነፋቸው ተገለጸ። ከ4 ዓመት በፊት በጊኒ በመፈንቅለ መንግስት ስልጣን ላይ የወጡትና ሀገሪቱን በመምራት ላይ የሚገኙት ጀነራል ማማዲ ዶምቡያ በሳምንቱ መጨረሻ በሀገሪቱ በተካሄደ ፕሬዝዳንታዊ ምርጫ 86.72 በመቶ በሆነ ሰፊ ልዩነት ማሸነፋቸው ተገልጿል። በምርጫው ወደ ሲቪል ፕሬዝዳንትነት ለመሸጋገር ፍላጎት ያላቸው የ41 ዓመቱ የጊኒ ወታደራዊ መሪ ጀነራል ዶምቡያ በፕሬዝዳንታዊ ምርጫው ከ8 ተወዳዳሪዎች ፉክክር ገጥሟቸው የነበረ ቢሆንም ዋነኞቹ የተቃዋሚ መሪዎች ከምርጫው እንዲታገዱ መደረጋቸውንና ምርጫው እንዳይካሄድ ሲጠየቁ መቆየታቸውን ቲአርቲ አፍሪካ አጃንስ ፍራንስ ፕሬስን ጠቅሶ ዘግቧል። በዚህ ሁኔታ በሳምንቱ መጨረሻ እሁድ ዕለት በጊኒ በተካሄደው ፕሬዝዳንታዊ ምርጫ ዋና ከተማዋን ኮናክሪን ጨምሮ ጀነራል ዶምቡያ ከ80 በመቶ በላይ በሆኑ ልዩነት ምርጫውን በአብላጫ ድምጽ እየመሩ መሆናቸውን የሀገሪቱ የምርጫ አስፈጻሚ መስሪያ ቤት ኃላፊ ድጅና ቡሱሬ ገልጸው የነበረ ሲሆን ዛሬ ይፋ በሆነው ጊዜያዊ የምርጫ ውጤት ደግሞ ዶምቡያ 86.72 በመቶ በሆነ ውጤት ማሸነፋቸው ተገልጿል። ከጀነራል ዶምቡያ ዋነኛ ተፎካካሪዎች መካከል አንዱ የሆኑት እጩ ፕሬዝዳንታዊ ተወዳዳሪ አብዱላሂ የሮ ባልዴ ምርጫው በከፍተኛ ደረጃ ኢመደበኛነት የታየበት መሆኑንና በአንዳንድ አካባቢዎች ደግሞ ከኮረጆ ማጭበርበር ጋር የተያያዙ ህገወጥ ድርጊቶች መታየታቸውንም ገልጸዋል። የእርሳቸው ተወካዮች ወደ ምርጫ ጣቢያዎች እንዳይሄዱና ምርጫው እንዳይታዘቡ መከልከላቸውንም በማሳያነት አንስተዋል። ጀነራል ዶምቡያ ምርጫው ከመካሄዱ 4 ወራት ቀደም ብለው ለእርሳቸው የሲቪል ፕሬዝዳንትነት መንገድ ለመጥረግ ባለፈው መስከረም ወር ላይ ወታደራዊ መሪዎች ሲቪል ስልጣን እንዲይዙና ሀገር መምራት እንዲችሉ የሚፈቅድ አዲስ ህገ መንግስት በህዝብ ውሳኔ አጸድቀዋል። በአዲሱ ህገ መንግስት መሰረትም በውጭ ሀገር የሚኖሩና እድሜያቸው ከ80 በላይ ያለፈ የጊኒ ዜጎች ለፕሬዝዳንትነት መወዳደር የማይችሉ ሲሆን በዚህም በ2021 ጀነራል ዶምቡያ በመፈንቅለ መንግስት ስልጣናቸውን የቀሟቸው የቀድሞ የሀገሪቱ ፕሬዝዳንት አልፋ ኮንዴ እና የቀድሞ ጠቅላይ ሚኒስትር ሲዲያ ቱሬ በስደት በውጭ ሀገር የሚኖሩ በመሆናቸው ከፕሬዝዳንታዊ ምርጫ እንዲታገዱ ተደርገዋል። ከሶስቱ የጀነራል ዶምቡያ ዋነኛ ተፎካካሪዎች መካከልም አንደኛው የነበሩት ከነ ፕሬዝዳንት ኮንዴ በፊት የጊኒ ጠቅላይ ሚኒስትር የነበሩት ሴሉ ዳይሌን ዲያሎም በተመሳሳይ በስደት በውጭ ሀገር የሚኖሩ በመሆናቸው እገዳ ተጥሎባቸው በምርጫው እንዳይሳተፉ መደረጋቸውን አዲስ ማለዳ ተመልክታለች። ዕለታዊ ዜናችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።